አችሁ ክቡር ዶክተር ጌዲዮን ጢሞቴዎስ ጉዳይ ሚኒስትር ክቡር አቶ ሞገስ ባልቻ የአዲስ አበባ ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ የተከበራችሁ ሚኒስትሮች ሚኒስትር ዴታዎች የአዲስ አበባ ከፍተኛ አመራሮች የተከበራችሁ በዚህ ፋይዳ ለኢትዮጵያ በሚል የሩጫ ፕሮግራም ላይ ለመሳተፍ ጥሪ ተደርጎላችሁ የተገኛችሁ ፈቃደኞች በሙሉ በመጀመሪያ እንኳን ለዚህ ቀን አደረሳችሁ እንኳን ደህና መጣችሁ ማለት ፈልጋለሁ። ይሄ ፕሮግራም ፋይዳ ለኢትዮጵያ በሚል መሪ ቃል ዛሬ በአዲስ አበባ ከተማ የሚከናወን የ5 ኪሎ ሜትር ሩጫ ሲሆን ይህን ፕሮግራም ያዘጋጁልን የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና ማህበራዊ አገልግሎት የአዲስ አበባ ወጣቶችና ስፖርት እንደዚሁም የብሔራዊ መታወቂያ አገልግሎት እንደ ሀገር በጋራ በቅንጅት የተዘጋጀ ትልቅ ፕሮግራም ነው። እንደሚታወቀው ሀገራችን ኢትዮጵያ ብሔራዊነትን በማቀንቀን ትልቅ ታሪክ ያለው ትርክት የበላይነት ለማምጣት የሚያስችሉ እንቅስቃሴዎች ከጀመረች ዋልና ደር ብላለች። ስለ ሀገር መዘመር፣ ስለ ሀገር መስራት፣ ስለ ሀገር መሮጥ፣ ስለ ሀገር ሁሉንም ስራዎች ማሳካት ከሁላችን ኢትዮጵያውያን የሚጠበቅ በመሆኑ በዛሬው ዕለት ደግሞ በተለይም ፋይዳ ለኢትዮጵያ በሚል የብሔራዊ መታወቂያ አገልግሎት ስራ ከተጀመረ ቆይቷል። በከተማ አስተዳደራችን በማህበራዊ ወይም በሲቪል ምዝገባና ማህበራዊ አገልግሎት ላለፉት ጊዜያት ከብሔራዊ መታወቂያ ጋር በጋራ በተደረሰው ስምምነት በአጭር ጊዜ ውስጥ 2.3 ሚሊዮን ዜጎች የብሔራዊ መታወቂያ አገልግሎት እንዲያገኙ ተደርጓል። እንደ ሀገርም ሰፊ ቁጥር ያለው የብሔራዊ መታወቂያ አገልግሎት እየተሰጠ ይገኛል። ስራው ከተጀመረ ከ5 ሚሊዮን በላይ ምዝገባ በአዲስ አበባ ተከናውኗል። በአጭር ጊዜ ደግሞ በራሳችን በከተማ አስተዳደራችን በሲቪል ምዝገባና ማህበራዊ አገልግሎት አማካኝነት ከ2.3 ሚሊዮን በላይ ዜጎች የብሔራዊ መታወቂያ አገልግሎት እንዲያገኙ ተደርጓል። ይሄ ስራ ዋናውና ትልቁ ዓላማ ይሄ ፕሮግራም የተዘጋጀበት የፋይዳ መታወቂያን አገልግሎት አገር አቀፍ ስፋት እንዲኖረውና ንቅናቄው ይህንንም በሌሎች አካባቢዎች ተግባራዊ እንዲደረግ ለማድረግ አንድ ምሳሌና ሞዴል ይሆናል በሚል ታሳቢ ተደርጎ የተዘጋጀ ስለሆነ ይሄ በዚህ ጉዳይ ላይ ይመለከተናል፣ ያገባናል። እንደ ሀገር አብረን እንሮጣለን። የጋራ መገለጫ በሀገራችን ኢትዮጵያ የሚከናወኑ ስራዎችን በጋራ በመቆም የጋራ ይሆነናል። ራሳችን የምንለይበት እንደ ሀገርም በሌሎች ሀገሮች የዲጂታል ኢትዮጵያ ለማስተዋወቅ የሚያስችለን አንዱ እንቅስቃሴ በድጋሜ ለመጣችሁ እያልኩ ፕሮግራሙ በይፋ የተጀመረ መሆኑን እያበሰርኩ በቀጥታ የሩጫ ፕሮግራሙን ከፌደራል እና ከከተማ አስተዳደሩ ከተገኙ አመራሮች ጋር በጋራ እናስጀምራለን። በድጋሜ እንኳን ደህና መጣችሁ። አመሰግናለሁ።